ባለፉት የለውጥ ዓመታት ምቹ ሁኔታ በመፈጠሩ በየአካባቢው የተለያዩ የአካል ብቃት እንቅስቃሴዎች ሲደረጉ መቆየቱ ይታወሳል። ይህም ለእርስ በርስ ግንኙነትና ለትውልድ ግንባታ አበርክቶ ከፍ ያለ እንደሆነ ይነሳል። በአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ አዘጋጅነት የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ የአካል ብቃት እንቅስቃሴ ተካሂዷል። በመድረኩ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ባለፉት የለውጥ ዓመታት የነበሩ ጉድለቶችን በመቀነስ ትውልድ የሚያስፈልገውን በመስራት ለመጪው ትውልድ የሚተላለፉ ስራዎች እየተጠናከሩ ነው ብለዋል። ባለፉት የለውጥ ዓመታት በዋነኝነት 3 ጉዳዮች ላይ አተኩሮ ይሰራል። አንደኛው በባለፉት ጊዜያቶች የነበሩ ጉድለቶችን ስህተቶችን ነቅሶ አውጥቶ በማረም፣ ሁለተኛው የዛሬውን ትውልድ ፍላጎትና ጥቅም ያረጋገጡ ስራዎችን በማከናወን፣ ሶስተኛው ደግሞ አገር በትውልድ ቅብብሎሽ የሚያልፍ ስለሆነ የመጪውን ትውልድ ፍላጎት ታሳቢ ያደረጉ በርካታ ስራዎችን ያከናወነ ይገኛል። የሀገር ሉዓላዊነት በአባቶች ተጠብቆ ለዚህ ትውልድ ተላልፏል ያሉት ኃላፊው ይህ ትውልድ ደግሞ የኢትዮጵያን ኢኮኖሚ ሉዓላዊነትን ለማረጋገጥ በሚደረገው ርብርብ ታግቶ መስራት ይጠበቅበታል ሲሉ ገልጸዋል። አባቶቻችን እናቶቻችን በአንደኛው የአርበኝነት ጉዞ የማትነካ የማትበገር ኢትዮጵያን ሰርቶ አሳልፈዋል። ይሄ ትውልድ ደግሞ የኢኮኖሚ ሉዓላዊነታችንን በማረጋገጥ ተግቶ በመስራት ለፍቶ በማከናወን ኢትዮጵያን ከለማኝነት ከተመጽዋችነት በማንጻት ነፃነቷና ሉዓላዊነቷ ሙሉ እንዲሆን ማድረግ የዚህ ትውልድ ኃላፊነት ነው። የአዲስ አበባ ከተማ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በለውጡ ዓመታት የኢኮኖሚ የማህበራዊና ፖለቲካዊ ብልጽግና ማረጋገጥ የሚሉ ትልሞች ተነድፈው እየተተገበሩ መሆናቸውን ገልጸዋል። በማህበራዊ ሪፎርም ውስጥም የአካል ብቃት እንቅስቃሴ እንደሚካተት የገለጹት አቶ ጃንጥራር በዚህም ጤናማ ትውልድን መፍጠርና አምራች ዜጋን ማፍራት ታልሞ እየተሰራ ነው ብለዋል። ሀገራችን በከፍተኛ ለውጥና ትጋት ላይ ትገኛለች። ከነዚህ መካከል የሆነው የማህበራዊ ልማት ሪፎርም ውስጥ አንዱ ሆኖ የሚገኘው የስፖርት ስርዓታችን ነው። ባለፉት የለውጥ ዓመታት ከ1300 በላይ የስፖርት ማዘውተሪያ በመስራት ዓለምን ያስደመሙና ለወጣቶች ምቹ ሁኔታ የፈጠረ የከተማ አስተዳደር ዛሬ በየአካባቢያችን የስፖርት ማዘውተሪያ ተገንብተው ሁሉም የአካል ብቃት እንቅስቃሴ እንዲያደርግ እድል ተፈጥሯል። በሀብት ብቻ ሳይሆን በአካል በእውቀት በአስተሳሰብም መበልጸግ ያጠቃልላል ብለዋል። በዚህም ያለፉት የለውጥ ዓመታት በርካታ ስኬቶች የተመዘገበበት እንደሆነ ያነሱት ትውልዱ የሀገር ብልጽግናን ለማረጋገጥ መስራት እንዳለበትም አስገንዝበዋል። የምናከናውነው ለውጥ ተናጠላዊ ሳይሆን ሁለንተናዊ በመሆኑ በኢኮኖሚ የበለጸገች ሀገር ለመገንባት በሚደረገው እንቅስቃሴ ጤናማ ዜጋ ያስፈልጋል። በስፖርት የጎለበተ ማህበረሰብ ያስፈልጋል። በዚህም አያሌ ስኬቶችን ለማስመዝገብ የሚያስችል ምቹ ሁኔታ ተፈጥሯል። ገና በዓለም አቀፍ መድረክ ላይ ጎልተን የምንታይበትን ሁኔታ ለመፍጠር እንደ ሀገርም እንደ መንግስትም የተያዙ ፕሮግራሞች አሉ። በመሆኑም ሁሉም ወጣት ሁሉም ዜጋ ጤንነቱን በመጠበቅ ለኢኮኖሚ ለውጡና ሪፎርሙ የበኩሉን ድርሻ እንዲወጣ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ከሀገራዊ ለውጥ ወዲህ በሀገር ብሎም በመዲናዋ በርካታ ስኬቶች በሁሉም ዘርፍ የተመዘገቡ መሆኑን ገልጸዋል። ለውጡም የወጣቶችን ተጠቃሚነት ከፍ ያደረገ እንደሆነም አንስተዋል። በየጊዜው የሚደረጉ የአካል ብቃት እንቅስቃሴዎች ትውልዱ በስነ ምግባር እንዲታነጽ ጤናማ እንዲሆንና ወንድማማችነት እንዲጎለብት ያስችላል ብለዋል። በርካታ ለውጦችን አምጥተናል። በብዙ ሺዎች ተሰባስቦ ስፖርት ሰርቶ በሰላማዊ መንገድ መመለስ የማይሞከርበት ከ7 ዓመት በፊት አሁን ላይ እስከ 500 ሺህ ጭምር በአንድ ስፖርታዊ ኩነት ላይ በአንድ ስፖርታዊ እንቅስቃሴ ላይ ብቻ አሳትፈን ሰው ተሰባስቦ በፍቅር በአብሮነት በአንድነት ሰርቶ የሚሄድበት ነው ያለው። ህብረተሰቡ በሚንቀሳቀስበት በሚኖርበት አካባቢ ማለት ነው። እዛ አካባቢ ከማስፋፋት ረገድ በ114ቱም የወጣትና መገንቢያ ማዕከላት ላይ የአካል ብቃት እንቅስቃሴው ባህል ሆኗል። በመንግስት መስሪያ ቤቶች ደግሞ ንቁ ብቁና አገልጋይ አመራርና ሰራተኛ በመገንባት ረገድም በርካታ ለውጦች መጥተዋል።
በየአካባቢው የተገነቡ ከሚገኙ ደረጃቸውን የጠበቁ የስፖርት ማዘውተሪያዎች ባሻገር በተለይም በኮሪደር ልማት ምክንያት የተሰሩ ግዙፍ የመንገድ መሰረተ ልማቶች ለስፖርታዊ እንቅስቃሴዎች ምቹ ሁኔታ በመፍጠራቸው የምንፈልገውን የአካል ብቃት እንቅስቃሴ ተሰባስበን እንድናደርግ ምክንያት ሆኖናል ያሉት ደግሞ ተሳታፊዎች ናቸው። በጣም አሁን በከተማችን አስተዳደር በካንቲባችን የተሰሩ ያሉት በዶክተር አብይም በጠቅላይ ሚኒስትራችን የተሰሩ ያሉት ልማታዊ በኮሪደር አሁን ለምሳሌ ይሄ በልማት የተሰራ ቦታ ነው። እንደዚህ አይነት ቦታ በህልም ማይተን አናቅም። ለአብሮነት ለፍቅር ያስፈልጋል። በስፖርት በርካታ ሰዎች የማይታወቁ ሰዎች አሁን አንተዋወቅም። አንድ ክፍለ ከተማ ላይ አንድ ወረዳ ላይ አንድ አካባቢ ያለን አንተዋወቅም። ስፖርቱ ግን ያገናኘናል፣ ያተዋወቀናል። ከጤናም አልፎ በስነ ምግባር የታነጹ ስፖርተኞችን ዜጎችን ለመፍጠር ምቹ ሁኔታን ይፈጥርልናል። ተስተካከለ ቁመናም ለአስተሳሰብ አድማስም ለትምህርታቸው መገዛ ያደርጋል ማለት ነው። ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሐሳብ በተካሄደው የአካል ብቃት እንቅስቃሴ የከተማዋ ከፍተኛ አመራሮች፣ ወጣቶች፣ የስፖርት ቤተሰቦችና የከተማዋ ነዋሪዎች ተሳትፈውበታል።